በደንብ ስሙ። ሰዎቹ ፈርተዋት 900,000 ብር ነው የጠየቀችው። ጎደሎ 1 ሚሊዮን ብር ማለት ነው። ምክንያቱም 1 ሚሊዮን ብር ሲባል እንትን ነው፣ ትንሽ ይከብዳል። ወይኔ ሻሽ አስተሳሰሯ፣ ወይኔ ነጠላ አለባበሷ፣ ንግግሯ፣ ትህትናዋ በስላሴ ስም ማንንም እንዳታምኑ እግዚአብሔርን። እኔንም ቢሆን እግዚአብሔር በጣም ከባድ ነው። ሰው ግልብጥ ነው የሚለው። ሰይጣን በጸበል ይያዛል ብለዋል መምህር። ሰው በምን ይያዛል? ሰው በምን ይታወቃል? እግዚአብሔርና ልጅቷ፣ እግዚአብሔርና ሴትዮዋ ብቻ ናቸው በቃ የሚተዋወቁት። እኔ ራሴን ፈራሁት። እኔ ራሴ አታላይ ነኝ። እኔ ራሴ ግን እንደዚህ አይነት ሰው ነኝ። ሰው ግን ሳያውቀው እንደዚህ በፍጹም አትገምቷትም። የእውነት እሷ የምታወራውን ነገር ሰምታችሁ ኦዲዮን ሰምታችሁና ሴትዮዋ ከኔ ጋር 3 ዓመት የምታውቋት ብትሆኑ ማለት ነው። አንዳንድ እናቶች በጣም ኮሚክ ናቸው። አትያትም እንደ ቆመች እንጨት መስላለች እኮ እንደዛ ወደል የነበረ ሴትዮ። አሁን እስቲ ልብ ካለሽ ነው እንፋለም እስቲ። ያኔ እንደዛ ዘበጠው እንዳልነበርሽ አሁን አንደባልልሻለሁ፣ ቀጭን ሆነሻል ምናምን በቃ የሚያወሩት ወሬ። እኛ እንደዛ ኃጢአት ሰርተን አባታችንና እናታችን የማያውቁትን ገበና እንዲያውቁ አድርገሽብን እንደዛ አዋርደሽን የእውነት አንቺ ንስሐ ገብተሽ ቅዱስ ቁርባን ተቀበልሽ አሏት። ይኸውላችሁ የወሰደችው ወርቅ ብዛቱ 7 ነው። እያንዳንዱ የሃይላንድ ክዳን ያክላል። ይሄን የሚያካክል ማለት ነው። ትልልቅ ነው። ብር ካልከፈልክ በቤተሰቦች ላይ መተት እልካለሁ ያለችው እቺ ግለሰብ በቁጥጥር ስር መዋሏን አዲስ አበባ ፖሊስ በዛሬው ዕለት አሳውቋል ማለት ነው። ታዲያችን ተጠርጣሪ ስሟ አለምነሽ አጉማ የተባለች ስትሆን አዲስ አበባ በቂርቆስ ክፍለ ከተማ ወረዳ 2 ውስጥ ወይ ወሎ ሰፈር አካባቢ ቢጌ ፕላዛ ላይ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት የምትሰራ ግለሰብ ስትሆን ይህም ወንጀል ሊደርስባቸው የነበረው የግል ተበዳይ በዛው ፎቅ ላይ በአንድ የግል ድርጅት ውስጥ በፋይናንስ ኃላፊነት የሚሰሩ ግለሰብ ሲሆኑ እሷን በተለያየ መልኩ እሳቸው ላይ ጥናት ካረገች በኋላ ድምጿንና መገኛዋን በመቀየር እንዳይታወቅባት በተለያዩ ስልኮች እየደወለች ታስፈራራ እንደነበረና ይህም መተትና ሰይጣናዊ ድርጊት ቤተሰባቸው ላይ እንዳይደርስ ከፈለጉ በፍጥነት 300,000 የኢትዮጵያ ብር ወደ አካውንታቸው እንዲያስገቡ በመጠየቅ ይህ ካልሆነ ግን ቤተሰቦቻቸው ላይ ከባድ አደጋ እንደሚያደርሱ ሲዝቱ ነበር። ታዲያ የግል ተበዳይም በመፍራት 25,000 የኢትዮጵያ ብር ወደ ተላከላቸው አካውንት ከላኩ በኋላ እሷም የቀራትን 275,000 ብር ለመውሰድ ስትሞክር የግል ተበዳይ ለአዲስ አበባ ፖሊስ ባረጉት ጥቆማ በደወለችበትና ቴክስት በላከችበት ስልክ ላይ በተደረገ ልዩ ክትትል በዛሬው ዕለት ከነስልኳ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ በአሁኑ ሰዓት አሳውቋል ማለት ነው። የአዲስ አበባ ፖሊስም እንደተናገረው ከሆነ እንደዚህ አይነት ድርጊቶችና ወንጀሎችን ሲደርስባችሁ ከመደበቅ ይልቅ የሚመለከተው የህግ አካላት እንድታመለክቱና መፍትሄ እንድታገኙ የአዲስ አበባ ፖሊስ አሳስቧል ማለት ነው። የሚደንቀው ምንድነው ታውቃላችሁ ቤተሰቦች? የልጅቷ ንግግር ይሄ መተት አደርጋለሁ ማለቷ ሳይሆን ሰዎቹ መተትን ፈርተው ገንዘብ መላካቸው ነው የገረመኝ። እኔ ቪዲዮ ያቀረብኩት እንዲያው በዘገባው ብቻ አይደለም 25,000 ብር የላኩት ፈርተው ነው። ወይም ደግሞ እሺ ልካለሁ ብለው በሌላ በሲስተም ወይ ማስያዣም ሊሆን ይችላል። በእርግጥ አንዳንድ ሰው እንድታምነኝ 25,000 ብር ልላክላትና ከዛ በኋላ የተቀረውን ይልካል ብላ ስትጠብቅ በዛው ይዛታል ብሎ አስበው ሊሆን ይችላል። ግን እንደው በእውነት ሃይማኖት የለንም ማለት ነው። እቺስ እንደምታዩት እንግዲህ ማተብ አድርጋለች። አይገርማችሁም? ማተብ አድርጋለች እኮ ደግሞ ኦርቶዶክስ ናት። እግዚአብሔርን በጣም ያሳፍራል። ይታያለች ማተቧ። ኦርቶዶክስ ክርስቲያን ናት። መተት አደርጋለሁ ወይም መተት ጥልብሃለሁ ብላ አስፈራርታ ማለት ነው። ግን እንደዚህ እንድትናገር ያስገደዳት አንድ ክፍተት ያገኘች አይመስላችሁም? በዛ በሆቴሉ ባለቤት ወይም በድርጅቱ በህንፃው ባለቤት አሳንሰር ላይ ወይም ሊፍት ላይ በር ከፋችና ዘጊ ከነበረች፣ ሌሎችም ጽዳትም ምንም ተሳራ ተላላኪም ከነበረች በጣም ድርጅቱን በደንብ አድርጋ አጥምታ ነው ይሄን የተናገረችው። ዝም ብላ ከመሬት ተነስታ ይሄን አትናገርም። ሰውየው መተት እንደሚፈራ እንዲህ ነገር አልወድም ምናምን ያለ ሲንበጫበጭ ሰምታም ሊሆን ይችላል። ባገኘችው ቀዳዳ ገብታ ማለት ነው። እና ደግሞም ይሄን እንድትል አንድ ከሆነ ቦታ ዘዴ አግኝታ ሊሆን ይችላል። የሆኑ ደብተራዎቹ መክሯት ሊሆን ይችላል። ከዛ ሁሉ ግን የገረመኝ የዚች ልጅ ሀሳብ በእኔ ገጠመኝ ውስጥ ደግሞ አንዲት ልጅ እንደዚሁ የገጠመች ልጅ አለች እና ልጅቷ ራሷ አድራጊዋን እኔ ጋር የመጣችው የዛሬ ዓመት ላይ ነው። ካውንስል ያደረኳት የምክር አገልግሎት የሰጠኋት እና ከድርጅቱ ባለቤት ጋር አስታርቀኝ ብላ ነው የመጣችው። ምንድነው አስታርቀኝ አባባሏ? ሰዎቹ ገንዘብ ሰጥተዋታል። በደንብ አዳምጡ፣ በደንብ ስሙ። ሰዎቹ ፈርተዋት 900,000 ብር ነው የጠየቀችው። ጎደሎ 1 ሚሊዮን ብር ማለት ነው። ምክንያቱም 1 ሚሊዮን ብር ሲባል እንትን ነው ትንሽ ይከብዳል። ቁጥሩ ራሱ ሚሊዮን የሚባል ሰውዬ እንጂ ሚሊዮን የሚባል ብር ትንሽ መስጠት ይከብዳል። እና 900,000 ብር ቆጥረው በባንክ አካውንቷ
አስገብተውላት ከኛ ቤት ውጪ ከዚህ ቤት ራቂ ብለው በመተት አስፈራርታ የእውነት መተት አድርጋ ማለት ነው። አስፈራርታ አንድ ሰው ላይ ምልክት አሳይታ እና ምልክቱ ልክ ቤት ውስጥ ሲታይ ከቤት ወጣችና ከውጭ ሆና ደወለች። እንዲህ የሆነው ይሄ ሰውዬ እኔ እንደዚህ አድርጌበት ነው። ሁላችሁም እንደዚህ መሆን የማትፈልጉ ከሆነ የቤታችሁን ጉድ አውቃለሁ፣ ያደረጋችሁትን ገበናችሁን አውቃለሁ፣ ኃጢአታችሁን አውቃለሁ። ልጃችሁ እናንተ በውጪ ጨዋ አድርጋችሁ የምትናገሩት እኔ ደግሞ የቤታችሁን ገበና ስለማቅ ብላ ትልቅ ሰው ናት። በነጋችን ላይ እቺ እንዳውም ወደ ገምት ውስጥ ይችኛው እድሜዋ ስንት ይሆናል? ወደ በጣም በዛ ከተባለ 25 አይደል? አጥቷል። ከ25 እስከ 28 አይደል? ምናልባት እንግዲህ ፊቷ የልጅ ፊት ስለሚመስል ነው። በጣም ሄደ ከተባለ 30 በቃ ከዚህ በላይ አትሆንም። ያቺ ግን ቢያንስ 40 ትሆናለች። እና የእውነት መተት አድርጋለች። እውነትም መተቱ ስራውን ሰርቷል። አዎ እንደዛ ነው። ከ25 እስከ 30 እስከ 28 ድረስ ባለው እና በጣም ኃይለኛ ደፋር ናት። ሰዎቹም የልጆቻችን ገበና ከሚወጣ ጎረቤቶቻችን ልጆቻችን እንደዚህ መሆናቸውን ማስወረዳቸውን ችግር መፍጠራቸውን ቤት ውስጥ በአንዳንድ ኃጢአት ምክንያት እዚህ ጋር ማልገልጸው ከበድ ያለ ምክንያት እንደዚህ ብዬ ስናገር እነሱ ይሰጡኛል ብላ አስባ ነው እንግዲህ ይፈሩኛል ብላ አስባ እና በእርግጥም ፈርተዋት ገንዘብ ሰጥተዋት ገንዘቡን ይዛ ሄዳ አስቀመጠችው። የክፍለ ሀገር ሰው ናት እና ገንዘቡን ባንክ አካውንት ላይ አስቀመጠችውና አንድ ቀን በዚህ ገንዘብ የሆነ ነገር ከፍትበታለሁ ብላ 100 ሺህ ብር ብቻ ከላዩ ላይ ያነሳችለትና በ100 ሺህ ብር ትራንስፖርት እያለች እየተንቀሳቀሰች የሚገርማቸው ብር እንዳላት ረስታ ስላቸው የሆነ ተረስታ ሳይሆን መርሳት ፈልጋ ማለት ነው። ይቀመጥ ብላ አካውንቷ ላይ በ100 ሺህ ብር ትራንስፖርት እየተንቀሳቀሰች እየለመነች ነው የምትኖረው። እግዚአብሔር በብሩ እንዳትበላ እኮ ስለከለከላት ነው። ከዛ የት እንገናኛለን ከዚች ልጅ ጋራ በአጋጣሚ እኔ እሷ እንደዚህ አይነት ሰው መሆኗን አላውቅም። ጣርማ ብር ቆሎ ጻቃኔ ማርያም የዛሬ 3 ዓመት ጻቃኔ ማርያም ጣርማ ብር አካባቢ ላይ ልንሄድ ስንል ጣርማ ብር አካባቢ ላይ እንገናኛለን። ከባስ ሲገላበጥ ባስ ተበላሽቶባቸው ወደኛ ተጠጉ ተብለን ስንሸጋሸግ ተጠጋችን። አጠገቤ መታ ተቀመጠች። ከዛ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አውቃለሁ ልበች። የት የምታውቂኝ አልኳት። የካ ሚካኤል። የካ ሚካኤል እንታወቃለን? ጥሩ። እዛ ምንድን ነው ሰፈርሽ? እዛ ነው ያን እያወራን ነው ሄድን እና አጠገብሽ የነበረውን ሰው ግን አውቀሸዋል አሏት። ያን ጊዜ እንግዲህ ዛሬ 3 ዓመት ማለት ነው። የደብተራ ፍቅረኛ ይዛ ነበረ። ዘር ብልባ አንተ መተትህ እንጂ የሚጠቅመኝ ባሌም አትሆንም ምንም አትሆንም። የፈለግከውን መስተፋቅር ብታሰራ ይህን አታሸንፈኝም። ከአንተ ጋር ሊሆን አልችልም። ከአንተ መስተፋቅር የእናቴ አባቴ አምላክ ወይም የእናቴ አባቴ ከራማ ይበልጣል። አጠገብሽ የነበረው ሰው አውቀሸዋል አሏት። ማን ነው? ይኸውልሽ እኮ እሱ ነው እንደዚህ ያስተምራል በዩቲዩብ ላይ ነው። ከዛ ስታዳምጥ መስተፋቅር እንዳደረገች መተት እንዳደረገች በጣም ብዙ ችግር እንደፈጠረች ምናምን በቃ እንዳለ ታሪኳ ዝግዝግ አድርጎባት የደብተራ ፍቅረኛ ይዛ ነበረ። ዘር ብልባ አንተ መተትህ እንጂ የሚጠቅመኝ ባሌም አትሆንም ምንም አትሆንም። የፈለግከውን መስተፋቅር ብታሰራ ይህን አታሸንፈኝም። ከአንተ ጋር ሊሆን አልችልም። ከአንተ መስተፋቅር የእናቴ አባቴ አምላክ ወይም የእናቴ አባቴ ከራማ ይበልጣል እያለች የእውነት የሚገርማችሁ በጣም ከባድ የሆነ ጠቋር መንፈስ ያለባት እና ምንም መስተፋቅር ቢያደርጉባት ደብተራዎች ከእነሱ ጋር አትወድቅላቸው ማለት አታገባቸውም፣ ግን ትወድቅላቸዋለች። መውደቅ ይገባቸዋል፣ አልጋ ላይ መውደቅ እና ግን ቤተክርስቲያን ትሄዳለች፣ ትመላለሳለች። የምትመላለሰው ግን ለመስረቅ ነው። ጫማ ትሰርቃለች፣ ቦርሳ ትሰርቃለች። ሌባ ብቻ አይደለችም፣ በጣም አደገኛ የሆነች አጭበርባሪ ሰው ናት። እና እነሱም የሚያውቋት ደግሞ እሷን እንደዚህ ስትመላለስ እንጂ ሌባ እንደሆነች አያውቁም። ስትመለስ ሻንጣ ሞልታ ብትመለስ ስትሄድ ባሩጇ ሄዳ ስትመለስ ግን የሆነ ቦርሳ ምናምን ሞልታ ምናምን የምትመለሰው እና ማንም ሰው አይነቃም እንደዚህ እንደምታደርግ እና ይሄንን ገጠመኝ ማዳመጥ ጀመረች። 2 ዓመት ሙሉ እንግዲህ 2016 እና 2017ን በደንብ አድርጋ ትምህርታችንን ካዳመጠች በኋላ ከኔ ጋራችሁ አዎ በልስቲ እኔ እየገረመኝ ነው የምነግራችሁ። ይሄንን ልክ ስሰማ ልጅቷ ነች ትዝ ያለችኝ። ኧረ የረሳሁትን ገጠመኝ አስታወሰኝ ብዬ ከዛ ስልኳ ነበረኝ። ስልኳ እኔ ያስኩት ንዋየ ቅድሳትን እንደዚህ ጧፍ ዘቢብ ምናምን ለቤተ ክርስቲያን እንሰጣለን እና እናደርሳለን እና ያው ሳንቲም ምናምን እንደዚህ
የምትሰጥ ከሆነ አንተ እቀበልህና ሄጄ አደርሳለሁ ያለች። እኔ ደግሞ እውነት መስሎኝ እሺ ብዬ ስልኳን ተቀብያለሁ። ለካ ጅሪት ያዋዛ አይደለችም። ደግሞ ቤተክርስቲያንንም የናቀች ሰውም የናቀች ራሷንም የናቀች ስለሆነች መናፍስትን ያከበረች እግዚአብሔርንም የናቀች አጠቃላይ ስለሆነች ከመናፍስት ጋር የተዋዳጀች ስለሆነች እሷን መክሮ መመለስ ከባድ ነው። ግን እንኳንም አላገኘሁ ነው የምትለው ልጅቷ። በደንብ አድርጋ አዳምጣ ትምህርቱን ብቻዋን አልቀሳ በጣም ተጎድታ ጉስቁል ብላ መጣች። አገኘኋት እና ምንድን ነው አልኳት። ትፈለጋለህ ተብዬ ነው እንግዲህ በደብዳቤ ሰጥታችሁኛል። ደብዳቤ በየቀኑ ነው የሚመጣው እኔ ጋር። ምንድን ነው ደብዳቤ አስገብተሽ ነበር ስራት፣ አዎ መምህር አስታወስከኝ አለችኝ። እንጃ መልክሽ ግን አዲስ አልሆነብኝም። ስትስቂ ደግሞ ፈልቀቅ ነው። ጎል ጥርስ ነች። ያው ይገባቸዋል። ፍንጭት የሚባለው ቢያንስ አንድ ስቴኪኒ ቅጥነት ክፍተት ነው አይደለ? የእሷ ደግሞ ሰፋ ያለ ነው። በጣም ሰፋ ያለ ነው። ጎል ጥርስ ነው የምንባለው። እኔም ድሮ እንደዛ ነበርኩኝ። እና ጎል እንትን በዛ ጥርሷን ያወኳትና ጥርስሽን ሳየው ግን አዲስ አልሆነብኝም አልኳት። አዎ እንደዚህ ዛሬ 3 ዓመት ጻቃኒ ማርያም እንደዚህ ሄድን። አዎ አንድ ቀን ሄጄ ደርሼ መጥቻለሁ። ሄድኩኝ፣ በማግስቱ ተመለስኩ። ምክንያቱም ሰው ቃል ለማድረስ ነው ሄድኩት። ፋታ እንኳን የለኝም ጊዜም አልነበረኝም። እና አለቀሰች። በጣም ነው ያዘነችው። መምህር እያለች አቤት፣ ይሄንን ብር ከወሰድኩት በኋላ ሰላምና ጤና የለኝም፣ ብዙ ነገር ነው ያጣሁት። ብሩ ግን እንደተቀመጠ ነው አለችኝ። 800 ሺህ ብር ቁጭ ብሏል። እንዲች አልነካችሁም። የሚገርማችሁ ነገር ምንም እንኳን ቤቱ ላይ ችግርና ኃጢአት ቢኖርም አባትየው ግን ደሙና ገንዘቡ ንጹህ ነበረ። አባትየው ፈርቶ ሰጣት ማለት ገንዘቡ ኃጢአተኛ ነው ማለት አይደለም። የላቡን የሰጣት ሐቀኛ ሰው ነው። እጅግ በጣም የሚያሳዝን ደም ተፍቶ ነው ገንዘቡን የሚያመጣው። ቤተሰሪ ደም የለውም እንደሚባለው ቤት ሊሰራ ቤት ሊገዛ ምናምን ያጠራቀመው ገንዘብ ላይ ነው ያነሳችን አንስቶ የሰጣት። ገብታ ከኪስ ውስጥ እንደወሰደች የሚቆጠረው። እና ምንም አይነት ብር አልነካሁም። 100 ሺህ ብር ብቻ ለትራንስፖርት ይኸው እስካሁን ድረስ 100 ሺህ ብሩም አልቆ ሌላ በልመና ውስጥ ነው ያለሁት። ሳንቲምም ገንዘብ ምንም የለኝም። እኔ አለኝ ብዬ አላወራም። ይኸው ግን አካውንቱ ላይ 800 ሺህ ብር አላለችኝ። የማን ነው ስላት እንዲህ ነው ታሪኬ ብላ ስትነግረኝ አንቺ እንደዚህ ነሽ አልኳት። አዎ እኔ የቤተክርስቲያን ሌባ ነኝ አለች። ሴቷ ቄስ ሌባ፣ ሴቷ ደብተራ ሌባ ነኝ አለች። በቃ እንደዚህ በፊት ለፊት ነው የነገረችኝ። እና ከዛ ፊት ለፊቱ ለራሴ መጀመሪያ አማተብኩ፣ ከዛ ደግሞ ለራሷ አማተብኩኝ። ምክንያቱም እያወራችኝ ውርር አድርገኝ ሰውነቴን። በጣም ነው የደነገጥኩት። በዚህ አትመስልም እኮ ወይኔ ሻሽ አስተሳሰሯ፣ ወይኔ ነጠላ አለባበሷ፣ ንግግሯ፣ ትህትናዋ በስላሴ ስም ማንንም እንዳታምኑ እግዚአብሔርን። እኔንም ቢሆን እግዚአብሔርን በጣም ከባድ ነው። ሰው ግልብጥ ነው የሚለው። ሰይጣን በጸበል ይያዛል ብለዋል መምህር። ሰው በምን ይያዛል? ሰው በምን ይታወቃል? እግዚአብሔርና ልጅቷ፣ እግዚአብሔርና ሴትዮዋ ብቻ ናቸው በቃ የሚተዋወቁት። መላእክቶች ራሳቸው እንኳን እግዚአብሔር አጋልጡ ካላላቸው ማያጋልጡ ናቸው። ምክንያቱም እግዚአብሔር የጋረደውን ኦልማይቲ ምሉ በኩለሄ ነው። ሁሉም ቦታ የሞላ ነው አይደል? እግዚአብሔር ግን ከባት ያበሳ ነው። ደግሞ ሁሉም ቦታ ያለውን ያያል። ቤተ መቅደስ መታ ቦርሳ ስትሰርቅ፣ ጫማ ስትሰርቅ፣ ነጠላ ስትሰርቅ፣ ከቄስ ኪስ ሞባይል ስትሰርቅ የነገረችኝ ነው የምነግራችሁ። የሚገርም ስልክ አንድ ቄስ አይፎን 13 አለው ብዬ አልገምትም አለች። የዛሬ 2 ዓመት ከቄሱ ሲል ኪስ የታባቱ ምን ይጨማለቅብናል ምናምን ብዬ ወሰድኩበት አለች። ኦርቶዶክስ ነሽ ግን ጊዜ ማለት አሁን ነኝ ማለት ይከብደኛል ምናምን በቃ እንደዚህ ሽትያች የምትናገሩ ግን የሆነች ነው ንስሐ የምትገቢ አልኳት። አዎ አለች። ከዚህ ስትወጪ ምንም ነገር እኔ ይሄው መምህር ይሄን ከተውኩኝ ዓመት አለፈኝ አለች። እያዳመጥኩት ትምህርትህን እንኳን ይፈታተነኝ ነበረ። ባሩጄን እንዳልገባ የሚለው ሕጌን አከብር ነበረ። ገብቷቸው ባሩጄን እንዳልገባ የሚለው ሕጌን አከብር ነበረ። አማርኛ የሚገርም ነው። እሷ ባሩጃ እንዳትገባ በቀን እብድ የሚሆኑ ሰዎች አሉ፣ የሚያብዱ። ወይኔ ስልክ፣ ወይኔ ሞባይሌ፣ ወይኔ ቦርሳዬ፣ ገንዘብ የሚል እብድ ሰው አይጠፋም። በአዲስ አበባም ሆነ በክፍለ ሀገር እሷ ባሩጃ እንዳትገባ ሲባል ልጅ አለሽ? የለኝም። ቤት አለሽ? የለኝም። ምን ታረጊዋለሽ? የሆነች ማትነገር ሱስ አለችብኝ አለች።
ንገሪኝ ብያት በመከራ በ2 ቀን በ3 ቀን ምናምን በስልክ ብቻት እሱን ካልነገርሽኝ እንዲያውም እኔ ከሰዎቹ ጋር አላስታርቅሽም አልኳት። ለምን እንደመጣች ታውቃላችሁ? ከሰዎቹ ጋር ውሰድና አስታርቀኝና ገንዘባቸውን ልመልስላቸው፣ ከቤት ውስጥ ያለቀሰብኝ ሰው አለ ነው የምትለው። በህልም እየመጡ ሁሉም ሲያዝኑብኝ ሲያለቅሱብኝ ያየሁት አለች። እና ምንድናት ሱሷ? እስቲ ገምቱ። እንደዚህ አይነት ሴት ምን ሱስ ሊኖርባት ይችላል? እናንተ ግምቱን እየገመታችሁ እኔ ልቀጥል። ወደ ሰዎቹ ቤት ይዣት ሄድኩኝ፣ ነገረችኝ። በጣም እያዘንኩኝ ራይድ ውስጥ አብረን ስንሄድ የእውነቴን ነው የምላችሁ አንድ ቃላት አላወራት። በ5 ሳንቲም ጸጥን ያልኩት በቃ ለራሴ እኔ ራሴን ፈራሁት። እኔ ራሴ አታላይ ነኝ። እኔ ራሴ ግን እንደዚህ አይነት ሰው ነኝ። ሰው ግን ሳያውቀው እንደዚህ በፍጹም አትገምቷትም። የእውነት እሷ የምታወራውን ነገር ሰምታችሁ ኦዲዮን ሰምታችሁና ሴትዮዋ ከኔ ጋር 3 ዓመት የምታውቋት ብትሆኑ ማለት ነው መምህር ኧረ እንደዚህ አይባልም ነው የምትሉኝ። ውሸታም እንዴ እየዋሸህ ነው የምትሉኝ። ወደ ሰዎቹ ቤት ሄድን። ሰዎቹ ልክ ስገባ እንዴ አጅሬው ምን ልታረግ መጣ ደግሞ ቤታችን? ምን ጉዳይ አለ ከኛ አሉኝ። ወይ የትምህርት ጠላት ናችሁ እንዴ ስላቸው ጊዜ እኛ አይመቸንም ትምህርትህ ባትገባ ደስ ይለናል፣ እዚህ ጋር እንዳትረግጣሉኝ። ሴትዮዋ መጀመሪያ አይ ደግሞ መጀመሪያ አሁን ማገዶ ትጨርሳላችሁ እንጂ መብሰላችሁ አይቀርም ብዬ አሁን ደግሞ እነሱ የሴትዮዋ ጉዳይ ከማውራቴ በፊት እሷ ዛራ ቅቤ ብያታለሁ። ካዩት ሌላ ነገር ስለሚሉ መጀመሪያ ስለኔ ምን ዴቨሎፕ ላድርግ ምን ግንባታ ላይ ልፍጠር አልኩኝና አንድ ሰርፕራይዝ ነው ይዤላቸው የመጣሁት አልኳቸው። ማለት ከአንተ ምን ሰርፕራይዝ ይኖራል? ያው መንፈስ የምትለው ለእናንተ መንፈስ ነው የምለው ልክ ነው፣ ግን በጣም የተጎዳ ቤት ስለሆነ ይሄ ቤት ታየህ ነብይ ነህ። ሰዎቹ ሴትዮዋ በጣም ነው የሚያስቁት። ማርያም ከልባቸው የሚያወሩት ልክ አሁን እንደምስቀው ነው የምስቀው። ልክ የዛ ጊዜ እየሳኩላቸው ምን ትገለፍጣለህ? በዩቲዩብ ስትታይ ደግሞ ወፍራም ነው የምትመስለው። ማዘርዬ ግን ትምህርቴን ያዳምጣሉ አለ ስላቸው ጊዜ እኔ አልሰማም እኔ ሰምቼ አላውቅም አሉኝ። ከጎናቸው ልጃቸው ስላለ ነው። አንተ ፊትን አዝረዳቸው ትክክል ይመልሱልኝ አልኩት። ኧረ ታዳምጣለህ ይዘዋት ተዋት ዝም በላት። ግን ምን ፈልገን የመጣው መምህር ነው አልስም አለኝ። አዎ ማረግህ ማለቱ ነው። ምን ፈልገን የመጣው አለኝ። የሚገርም ሰርፕራይዝ ይዤላችሁ ነው የመጣሁት፣ ልግባና እናወራ አልኳቸው። እንዴ የማናውቀውን ሰው ማን አስገባ? መጀመሪያ ሰውየው ጋር ይደውላል። ማን ሰውየው? ባለቤቶትን ነው ሰውየው የሚሉ ሳቸው ጊዜ አዎ አይ ማብዙካ እንደዛ ነው የምትለው አለኝ። እሺ ብዬ ጉዳዩ ካለፈ 3 ዓመት ስላለፈው ነገሩን ረስተውታል። ሄሎ ሰውዬ አንድ እንግዳ መጥቷል የምታውቀው ሰውዬ አሉት። ማን ነው? ያ በዩቲዩብ ላይ የግርማ ልጅ መንፈስ እያለ የሚለፈል ምን ሊያደርግ መጣኛ ቤት ምን ጉዳይ አለው አሉ። አንተ ነህ እንግዲህ የማትቃወሙ ከኛ ቤት ውስጥ እሱን ሁሉም ይቃወማሉ። እኔም አይመቸኝም፣ ልጆቼ አይወዱትም፣ ይግባ አሉ። ኧረ አስገቡት እንዴ አንድ ጉዳይ ቢኖረው ነው እንጂ የመጣው ጓደኛዬ እኮ ትምህርቱን አዳምጥ እያለ እኮ እየጨቀጨቀ የነበረ ምናምን ብለው ሲናገሩ ይሰማል። ጎሽ ተመስገን እያልኩኝ ከዛ ልገባ ስል ማዘር ጫማ ይወለቃል ስላቸው ጊዜ ለምን አሉ። አይ ተጠይፈውኝ ስለነበር ስላቸው ጊዜ አንተ ደግሞ አታካብድ ባቦ ምናምን ያሉኝ። ከዛ ገበኔ ለቀልድ ነው። ከዛ ገባን ቁጭ አለን። ሻይ አቀረቡልኝ። ሰውዬው ወዲያ መጡ። ለካ እዛው አካባቢ ነው የሚሰሩት። ምስኪን ከነቱታቸው ከነመናቸው እንትን ነው የሚሰሩት። ይሄ ሞራሌ ትልቁን ግንድ ሞራሌ ማድረግ ጣውላ ቤት ታውቃላችሁ? ምንድን ይባላል? በእናታችሁ እንጨት ቤት ወይም ደግሞ ስም አለው ብቻ ፈርኒቸር ሆኖ ግንዱን ዛፉን ጣውላ አድርጎ ምናምን እያሰሩ ምናምን እንትን ማለት መሸጥ ነው። እና ድርጅቱ የሼር ቢሆንም ግን መቼም ከገቢዎች ጋር መሳደድ በጣም ከባድ ነውና ስቃዩ በዛ ቀን መተውባቸው ቀጠል ብለው ነበርና ተናደው ነበር። መጡና እንደውስ ከናባሬ አስመጣኸኝ እንደው እንዳትጠየፈኝ ምን ጉዳይ ይዞ ሆነ የመጣኸው ልጄ አሉኝ። አባቴ ይችን ሴት ያውቋታል አልኳቸው። አዎ አውቃታለሁ። እሺ አሉኝ። ምን እስኪ ምን ይዤ የመጣ ይመስሉት አልኳቸው። ሞተች ብትለኝ ደስ ይለኛል አሉኝ። ወይ አባቴ አልቅሰውባት አይደል አልኳቸው። አዎ እንባዎት ስራውን ሰርተዋል፣ ግን የእርሶ እንባ ይሁን የባለቤቶት እንባ ይሁን የልጆቹ ይሁን አላውቅም፣ ብቻ እግዚአብሔር ሲበቀል መቼም እንዴት የሚበቀለው እስኪ ንገሩኝ አልኳቸው። አይ እግዚአብሔርማ እንደ ሰው አይደለም አሉኝ። ቆይ እናንተ ገጠር እየተናገርኩኝ ትደውላላችሁ እንዴ?
እያያችሁኝ ኧረ ሼም ሼም ኧረ ቆይታችሁ እንዴ ኧረ ስላሴ እንዴ ይሄን የመሰለ ገጠመኝ እየተናገርኩኝ እና እግዚአብሔር ሲበቀል እንዴት የሚበቀለው ስላቸው አይ እግዚአብሔር እንደኛ አይደለም አንተ የወደድከውን አድርግ ብዬው ማልቀስ ከጀመርኩኝ 1 ዓመት ሆነኝ አሉ አይደል ያሉት ስለዚህ እግዚአብሔር የወደደውን ያደረገው አልኳቸው ምን ሆነች አሉ ግራ ገባቸው ከዛ ሴትዮዋ ይህ ከሰውየው ጋር ነው እያወራ ያሉት ሴትዮዋ ከውስጥ መጡና ምንድን ነው ሲሉ ጊዜ አንቺ የዛች ጉደኛ ነገር እኮ ነው ይዞ የመጣው ምን እንደሆነ አላውቅም አሉ ማን ያቺ ነቻ እንግዲህ እነዚህ ቤቱን መተት እናደርጋለሁ አዋርዳችኋለሁ ምን ብላ ላከች ደግሞ የቀረ ገንዘብ አለ አሉ ሴትዮዋ ኧረ ማዘር እየተው እኔ ትልቅ ሰርፕራይዝ ይዤ መጥቼ ለምንድነው እንደዚህ የሚሆኑ ስራቸው ጊዜ የሆነውስ እኔ ቅርታ በዩቲዩብ ላይ ሳይህና እዚህ ስትመጣ የተለያያለ ዝም ብለን መገለፍጠው አሉኝ ማለት ያለኝ አማራጭ መሳቅ ነው ሴትዮዋ ኮሚክ ነገር ስለሆነ መሳቅ ነውና እና ምን ላድርግ ታዲያ ከዚህ በላይ እኔ አላለቀስ እርሶ የሚያወሩት ሌላ እኔ ማንነቴ ሌላ ስለዚህ ተመችቶኛል ባይዘው ግን ትምህርቴን እርሶ ተደብቀው ግን ያዳምጣሉ አልኳቸው ትሰማለች ልጆቼ ነግረውኛል ተደብቃ ተሰማች እኔ ስሜ ብያት ነበር እርሶ ይሰማሉ ስላቸው እኔ ጓደኛዬ አዳምጥ ይለኛል ግን ጊዜ የለኝም ቢያንስ እሷ ከሰማች ግን ትለወጣለች ብዬ አስቤ ነበር እና ለካ ስለዚህ ያ ሁሉ እንደዚህ የሚገለማምጡኝ ምናምን የሚሰድቡኝ ቤት ውስጥ አቴቴ ጨሌ ስላለ ሴትዮዋም ደግሞ የዋዛ አይደሉም ጠንቋይ ጋር ሄደው ለካ ሴትዮዋን የሆነ ነገር አድርገዋታል ብቻ መንፈስ ማምልከውባታል የእሳቸው ሳይሆን አይቀርም ተልኮባት እየመጣ ድቅቅ ያደረጋት እግዚአብሔርም አለበት በእርግጥ ያ ማለት ሰይጣንና እግዚአብሔር ናቸው ልጅቷን የጎዷት ማለት ሳይሆን ሴትዮዋም የላኩባት አለ እሱን በጸበል በምን እያስወጣችሁ እንደገናም ደግሞ እግዚአብሔርም ደግሞ ይሄው ዋጋሽን እያገኘሽ ነው አሁን እየተላከብሽ ያለው መንፈስ አንቺ እንዳደረግሽው ነው እያላት ይመስለኛል ሳስበውና እና ልጆቻችሁን ሰብስቡና ጠሯቸው አልኳቸው መጡ የተወሰኑ 3ቱ ምናምን መጡና እና ምንድነው የመዘ የመጣው አሉኝ ገንዘባችሁ አልጠፋም ብሩን ልመልስ እግዚአብሔር እያሳደደኝ ነው እያለች ነው ገንዘቡ አካውንቷ ውስጥ ከገባ ጊዜ ጀምሮ 100 ሺህ ብር ብቻ ነው የቀነሰችበት ለትራንስፖርት ከዛን ጊዜ ጀምሮ በጣም ከባድ ስቃይ ውስጥ ነው የነበረችውና ገንዘቡን ልመልስ ብላ ረጅ ላይ ቆማለቻቸው ጊዜ አረ ነይ በላት ነይ ግቢ በላት አሉ ደነገጡ ሰውየው በቃ በጣም ገንዘብ ፈልገው ነበረ በጣም ተቸግረው ነበረ በቃ እና የሐቅ ገንዘባቸው አልቆ ብድር ውስጥ ነው የነበሩት ወደ 400 ሺህ ብር ምናምን ብድር አለባቸው አቤት የእግዚአብሔር ስራ ግን የሚደርስበት ሰዓት ግን ይገርማል እሺ ደወልኩላትና ግቢ አልኳት ስትገባ ሴትዮዋ እሱ ጋር ቁጭ በይ ምን ነው ማዘር አልኳቸው በጣም ነው የሚገርሙት ግን አንዳንድ እናቶች በጣም ኮሚክ ናቸው አትያትም እንደ ቆመች እንጨት መስላለች እኮ እንደዛ ወደ ላይ ነበረ ሴትዮ አሁን እስቲ ልብ ካለሽ ነው እንፋለም እስቲ ያኔ እንደዛ ዘበጠው እንዳልነበርሽ አሁን አንደባለልሻለሁ ቀጭን ሆነሻል ምናምን በቃ የሚያወሩት ወሬ ከዛ ባለቤቶት እንደዚህ ቀልድ ይቀልዳሉ ታቸው ጊዜ እሷ በቃ እንደዚህ ነው ባህሪዋ መቀለድ መጫወት ነው ስራዋ ነገሮችን ልውጥ አድርጋ ግን በቀልድ ውስጥ ሆና ግን ኃይለኛ ናት በቀልድ ውስጥ ሆና የልቧን ነው የምታደርሰው በንግግርም በመተትም ኃይለኛ ናት አሁን አንደባለልሻለሁ አሁን እቺን አክለሻል ሲሉ ጊዜ እቺን ቀልዱትን አልተውም እንዴ ትላለች ሴትዮዋ አይ ለማንኛውም እኔ በዚህ አልጠበቅኩም ነበር ትንሽ ግርግር ይፈጠራል ብዬ ራት ተዘጋጅቼ ነው የመጣሁት አልኳቸው ምን አሉኝ አይ ሽጉጥ ምናምን ጥይት ምናምን ይዣለሁ ስላቸው ጊዜ አንቺ የሚዋዛ አይደለሽም ትቀልጃለሽ እያሉ ሻይ አቀረቡላት ከዛ ምግብ ቀረበላት አባትየው ምን አሉ እንዴ የተወሰደብንን ብር የሚመልስ ሰውማ በደንብ ነው እንክብካቤ ግርምን ንጠብ ምን እናርግ ይሆን እንዴት እናርግሽ ይሆን እንደውስ የመምህር ተስፋዬ ትምህርት አዳምጠሽ ይሆናል እንጂ ብሩ ልመልስ ያልሽው አንቺ ብር የምትመልሽ አይደለም ቀርቶ እንደው የበላነውን አታስመልሽም አሉት እና ገርሟቸው ሰውየው በያውን በምንድን ብታስተላልፍልን አሉት ቆዩ ኧረ ስለ ገንዘቡ አይደለም ገንዘቡ እኔ ነኝ ማስተላልፍ ከኔ አካውንት ነው የሚተላለፍላችሁ ብያቸዋለሁ ሰው ለኔ አዙረዋለች አንተ ጋር ያለው አሉኝ አዎ እኔ ነኝ ማስተላልፍላችሁ በል እንግዲያውስ በሩን ሳትሰጠን ከዚህ ቤት አትወጣም አሉኝ ችግር የለውም አባቴ ቀላል ነው ኧረ አባዬ እሱ እንደዚህ አይነት ሰው አይደለም ችግር የለውም ያውቀዋሉ ምናምን አለ አንደኛው ልጃቸው ከዛ ብሩን ለኔ ያስተላልፈው ከሷ ወደ እኔ የተላለፈበት ደረሰኝ አያችሁ እኔ ጋር ያለው እኔ ነኝ የምሰጣችሁ እሷ እንዳትከዳችሁ ሐሳቧን እንዳትቀይር ችግሩ እንዳይፈጠር እኔ ጋር ነው ነገሩን ተናኳቸው አልኳቸው በጣም
የሚገርማችሁ ነገር እንደዛ ከሆነ አምናሃለች ማለት ነው አለኝ። አዎ እንደዛ ከሆነ ደግሞ ትምህርትህን አዳምጣ ንስሐ ገብታ ቅዱስ ቁርባን ተቀብላለች አሉ። ከዛ ልጆችና ሴትዮዋ ተያዩ። እቺ ልጅቷ ማለት ነው። ሴትዮዋ ስላችሁ ገንዘቡን የወሰደችው ተያዩና የእውነት አንቺ እንደዛ መተት የምታረጊ እኛ እንደዛ ኃጢአት ሰርተን አባታችንና እናታችን የማያውቁትን ገበና እንዲያውቁ አድርገሽብን እንደዛ አዋርደሽን የእውነት አንቺ ንስሐ ገብተሽ ቅዱስ ቁርባን ተቀበልሽ አሏት። አዎ እኛ ይቅርታ ሳናደርግልሽ አሏት። እኮ አሁንም የመጣሁት እኮ ለዛ ነው። አንደኛዬን በደንብ አድርጌ ንስሐ ልገባ ነው። በቦታው ላይ ሆኜ ለነፍሴ የሚያስፈልገኝ ነገር ልሞት መስሎኝ ንስሐ ገብቼ ቅዱስ ቁርባን ተቀብያለሁ። አሁን ደግሞ መጥቼ የቀረኝን ደግሞ ምንድን ነው ይቅርታ አድርጉልኝ ማለት ነው። ስለዚህ ይኸው ገንዘባችሁ መምህር ተስፋ ይሰጣችኋል፣ እኔ ግን ከራሴ አውርጃለሁ ብላ ሁሉም እግር ስር ጎንበስ ብላ ይቅርታ አድርጉልኝ አለች። በጣም ነው የገረማቸው። ከዛ አይ ካለው ላይ አባትየው 100 ሺህ ብር አስቀርተህ 700 ሺህ ብር ለእኔ ስጠኝ፣ 100 ሺህ ብሩን ለሷ መልስላታል። የእውነት የላትም። ከዛ የምታደርገውን ኃጢአትን መናገር አልችልም፣ ግን ሴትዮዋ በጣም የዋዛ አይደሉም። ሚስትየዋ ማለት ነው የዋዛ አይደሉም። ጠንቋይ ቤት ሄደው የሴትዮዋን ስራ አውቀዋል፣ ዝም ብለዋል። እና ያን የእጅ አመልሽን ስትተሻል አሏት። አዎ ትቻለሁ፣ ጉዳዩን አልነገርኳችሁም እኮ ይዤው ዝም አልኩኝ። እኔንም ትቆጡኛላችሁ ብዬ ነው። ከስንት ጊዜ እዚህ ቤት ውስጥ ገንዘብ ተሰርቋል አይደለም? አዎ እሷ ነች ስትወስድብኝ የነበረችው። እኔ 40 ሀገር ልጄ ሰርታ መታ ያመጣችውን ገንዘብና ወርቅ ዘርፋኝ ሄደችው እሷ ነች። አሁን እሱ እንዴት የሚመለስልኝ አለ አለች። ለእኔ ሁሉ ያልነገረችኝ ወርቁ አሉ አለ፣ ወርቁም አለ ብሩም አለ። ማን ጋር ዘመድ ጋር ያስቀመጥኩት? አንቺ ለእኔ የሚያልነገርሽ ይሄ ጉዳይ አለ አልኳት። አይ እሱንም ደግሞ ከታረቅን በኋላ ለማማ ደግሞ ቀስ ብዬ እንጂ ልመልስላቸው ነበር ያሰብኩት። ኧረ እኔ አንደኛ ተናደድኩኝ ስላልነገረችኝ፣ ሁለተኛ ነገር ግን አደነኳት በጣም። ሴትዮዋ በጣም ገረማቸው። አይ አንቺ ተለውጠሻል፣ ወርቁን አንተሽ ከሰጠሽኝ አሏት እዚህ ቤት ትኖሪያለሽ አሏት። አንቺን የለወጠ አምላክ እኔንም ይለውጠኛል አሏትም። ስለዚህ እላዋ ላይ የማን መንፈስ ነው አብሯት የመጣው? ርኩስ መንፈስ አይደለም፣ የእግዚአብሔር መንፈስ ነው። ሴትዮዋ ከባዕድ አምልኮ ዛሬ ወጥተው ከጨሌያቸው ተላቀው ለቅዱስ ቁርባን እንዲበቁ ያደረገችው ሴት ናት። የወሰደችውን መልሳ የበደለችውን ክሳ ይቅርታ አድርጉልኝ ብላ እንዲያነገጠመኝ አውቃለሁ። እኔ ያልሰራሁትን እንኳን የሰራችው ማንም በዚህ ልክ የወሰደውን ገንዘብ ደግሞ የወሰደችውን ገንዘብ ዝም ብላ ታስቀምጣለች። በተበጣጠሰ ነጠላ ጫማ ገዳማት ለገዳማት ትዞራለች። የምትተዳደረው በምንድን ነው? በሰረቀቻቸው ሞባይሎች ሽያጭ ነው። ሞባይሉ መቼ መመለስ አትችልም። ከዚህ ሰው ቤት ከእኚህ ሴትዮ ቤት ግን የወጣውን ንብረት በሙሉ እንዳለ ነው የተመለሰው። ምን አይነት ሀቅ ቢኖር ነው የዚህ ቤት ውስጥ? ሴትዮዋ ምንም እንኳን መተተኛና ጠንቋይ ቢሆኑም ወይ የሆነ እንደዚህ የሚካድሙ የሆነ ጨሌ ምናምን ያለባቸው ቢሆኑም የነበሩት በእልህ ነው የተነሳሱት ነው ይሄን ያደረጉት እንጂ አይፈልጉትም ነበረ። የእውነት ስለ እውነት ሲናገሩ ምለው ነው የተናገሩት። በጣም በቃ አንዳንድ ሰው መጥፎ ጎረቤት ካለ እንዴት ነው አንዳንድ ጊዜ ምቀኛ ጎረቤት ዕቃ ያስገዛል እንደሚባለው መጥፎ ጎረቤት ካለ ጠንቋይ ጋር በግድ ያስኬዳል። መጥፎ ሰው ሲያጋጥም፣ ዘመድ ሲያጋጥም፣ ልጆችም ሲታመሙ በግድ እንደዚህ አይነት ቦታ እንድንሄድ ያስገድደናል። እና ትልቁ ችግራችን ይሄ ነው። እኛ እናቶች አሉ በኋላ ሳስተምር ሰምተው ደውለው ማለት ነው። እና በጣም ነው የሚገርመው። ወርቁ መለሰችላቸው። ይኸውላችሁ የወሰደችው ወርቅ ብዛቱ 7 ነው። እያንዳንዱ የሃይላንድ ክዳን ያክላል። ይሄን የሚያካክል ማለት ነው። ትልልቅ ነው። 7 ወርቅ ገምቱ እስቲ ስንት ግራም ሊሆን እንደሚችል። እና እጅ ከፍንጅ የያዛት ማን ነው? የእግዚአብሔር መልአክ፣ የእግዚአብሔር መንፈስ፣ እንባ፣ የሰው ሀቅ፣ የሰውየው በነገራችን ላይ ሰውየው እኔ አሁንም ቢሆን አመሰግናቸዋለሁ። እግዚአብሔር ጉልበቶትን ይባርክ። በስተርጅና ዘመኖ አይድከሙ። በቃ እርሶ 90 ዓመት ኖሮ 100 ዓመት ኖሮ ቢያልፉ አይቆጭ። በጣም 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 ጎበዝ፣ ጠንካራ፣ ትሁት፣ እግዚአብሔርን የሚፈሩ ምስኪን ሰው። የእሳቸው ገንዘብ ነው፣ የእሳቸው ልብ ነው፣ የእሳቸው ላብ ነው ቤቱን ያዳነው። አንዳንድ ሰው በጣም በቃ ህይወቱ የሚገርም ነው። በቀደም መቼ ትናንት ነው ከትናንት ወዲያ አንዷ ምን አለች? ባለቤቴ ሃይማኖት ብዙም አይወድም አለች፣ ግን ደግሞ በጣም የሰው ሀቅ አይነካም፣ በጣም የዋህና ደግ ነው አለች። አይደል ላይ ብላ የገባችሁ እህታችን። እና እኚህ አባት ሃይማኖት ላይ ኖርማል እንደማንኛውም ሰው ናቸው።
ከስራ ቦታ ሲወጡ ሄደው ጠጅ ቤት ትንሽዬ ጠጅ ፉት ይላሉ፣ ወይ ደግሞ የሆነች ነገር ቢራ ነገር ፉት ይላሉ። ከዛ ወደ ቤታቸው ይመጣሉ። ትንሽ ሞተሩን አሟሙቀው ነው የሚመጡት። አይረብሹ፣ አያስቸግሩ። እንዲያውም ሲጠጡ አሉ ይጫወታሉ ቤት ውስጥ ጨዋታቸው ይጨምሩ። አባዬ እንዲጫወት ሂጂና አንድ ብር ለገሰሽለት ነው የሚሉት። ኳስ ካለ ምናምን አጠገባቸው ብር ላይ ይቀመጥላቸዋል። አይሰክሩም፣ ግን ሞቅ ሲላቸው ጨዋታቸው ይጨምራል። በጣም የዋህ ናቸው። እንደዚህ አይነት ሰው እውነት በጣም ደስ ይላል። እግዚአብሔር ጉልበታቸውን ይባርክ።